ሐሜት ያለበት ስፍራ ላይ የሚያማሳው ምን አይልም ቀና ብሎ ሁሉ ጊዜ ሐሜት እናንተ ጋር ሲመጣ የምታሙ ከሆነ ሰው እያጎረሳችሁ ነው። የሚታማላችሁ ከሆነ ደግሞ እየጎረሳችሁ ነው። የምትጎርሱት ምግብ ደግሞ ምን አይነት ምግብ እንደሆነ ልንገራችሁ። አይስክሬም በየቀኑ ስትልሱ ጣፋጭ ነገሮችን ስትመገቡ ምናልባት 5 ዓመትና 6 ዓመት ሊሆን ይችላል ያ ጣፋጭ ነገር ጉዳቱ የሚገለጠው። ከዛ በኋላ ላይክ ያልጋ ቁራኛ ነው የምትሆኑት። 5 ዓመት ሙሉ ግን መጣችኋል። 6ኛ ዓመት ላይ ራሱን ማኒፌስት ያደረገው። ከዛ 6ኛ ዓመት ላይ ራሱን ማኒፌስት አድርጎ ያልጋ ቁራኛ ስትሆኑ እንኳን ስኳር አታቆሙ። መጠጥ የሚጠጡ ሰዎችን አይታችኋል። ጉበታቸው እንኳን ዳሜጅ ነው። በፊት 20 ነበር መጠጣ አሁን 5 አድርገዋል ይላሉ። ቢኮዝ አንዳንድ ነገሮች አዲክሽን ይሆናሉ፣ ሱስ ይሆናሉ። ሱስ ስለሚሆኑ እነዛን ነገሮች ካልተመገባችሁ ደም ስራችሁ እንኳን አይሰራም። ግን እነዛ ሰዎች ያልገባችሁም እንደሆነ ነገር አሁን እየመገቡ ያሉት ምግብና እየተመገቡ ያሉት ምግብ ምናልባት ከ1 ዓመት በኋላ ሊሆን ይችላል የሚያጎብጠው። የጠላውን ሰውዬ ስለሱ አውርተህ ስጨርስ አሁን እንጀበቴ ምን አጠጣው ቅቤ አጠጣው። ቢኮዝ የሚፈበረኩ የሐሰት ወሬዎችና ሐሜቶች ምን ማረግ አቅም እንዳላቸው ልንገርህ። ኢንተርቴን ታረጋቸዋለህ። ቢኮዝ ፉድ ናቸው። መጽሐፍ ቅዱስ ምግብ ናቸው ነው የሚለው። ምን አይነት ምግብ? በጣም የሚያስጠላ ምግብ የሚበላ ሰው አለ? የለም። ጣፋጭ ምግብ ነው ይላል። አይስክሪም ነው። ለምን ላይክ ሐሜቶች፣ ወሬዎች ለምን ላይፋችሁን ደስ እንደሚያሰኙ ልንገራችሁ። መጽሐፍ ቅዱሳችን ክፈቱ። ምሳሌ 18:8 ክፈቱ። ምሳሌ 18:8 ክፈቱ። ምሳሌ 18:8 ቁጥር 8 ሁላችሁም ገለጡት። ባይብላችሁን እየገለጣችሁ ቁጥር 8 እሺ። የሐሜተኛ ቃል እሺ እንደ ጣፋጭ ጉርሻ ነው። በቃ ደስ የሚላችሁ ሞመንት ወሬው ሲወራ ይጣፍጣችኋል። ጆሮአችሁ ደስ ይላል። ቢኮዝ ጣፋጭ ጉርሻ ነው። ጣፋጭ ምግብ ነው። እንግሊዘኛው ስዊት ፉድ ነው ይላል። አይስክሬም አይቶ የሚሄድ ሰው አለ? ቢኮዝ ሐሰተኛ የሚያወራው ወሬ ሐሜት ደስ ይላል። ባይዘው በባህሪው ልክኛ አይደለ? ሐሜት ደስ ይላል። ቢኮዝ ላይክ አይስክሬም እንደመላስ ነው። እስኪ ደግማ ምብላቸው። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው። ከዛስ ወደ ሰው ውስጣዊ ክፍል ዘልቆ ይገባል። ወደ ሰው ምን ውስጣዊ? አንዳንድ ሰው አሁን አንጀቴ ቅቤ ጠጣ ይላል። ልክ ነኝ አይደለ? ልክ ሲጨርስ በደንብ አምተለ ሲጨርስ ወይ የሚጠላውን ሰውዬ ስለሱ አውርተ ሲጨርስ አሁን አንጀቴ ምን አጠጣው ይላል። ቅቤ አጠጣው። ልክ ነኝ አይደለ? ቢኮዝ የሚፈበረኩ የሐሰት ወሬዎችና ሐሜቶች ምን ማረግ አቅም እንዳላቸው ልንገርህ። ኢንተርቴን ታረጋቸዋለህ። ቢኮዝ ፉድ ናቸው። መጽሐፍ ቅዱስ ምግብ ናቸው ነው የሚለው። ምን አይነት ምግብ? በጣም የሚያስጠላ ምግብ የሚበላ ሰው አለ? የለም። ጣፋጭ ምግብ ነው ይላል። አይስክሪም ነው። ነፍስህን ነፍስህ ሞመንት የውሸት ንግግር ወይም ሐሜት የተወራላት ሰዓት ምንድነው የምታስበው? አይስክሪም ይላስሽ ነው። አይስክሪም ይጥላስሽ ነው። ለሷ ምንድነው? ቤስት ፉድ ነው። ለዛ ነው ብዙ ሰዎች በሐሜት ብዙ ሰዎች ሐሰት በማውራት ላይፋቸው የሚያዘው። ሐሰተኛ ወሬ ምንድነው ይላል? እስኪ ድጋሚ አንብብላቸው ቁጥር 8 የሐሜተኛ ቃል ሐሜት ነው አይደለ? ሐሜት ምንድነው? እሺ ቀጥል። የሐሜተኛ ቃል ጉርሻ ነው። እንደ ጣፋጭ ጉርሻ ነው። ሰንበዲ ሐሜት ሲያወራል ካወራው ሰው በላይ ሰሚው ነው የሚደሰተው። ቢኮዝ እየጎረሰ ያለው ሰሚው ነው። ልክ ነኝ አይደል? የሚያወሩላችሁ እኮ እሱን ስትሰሙ ደስ ስለሚላችሁ ነው። ሄሎ ከሚያወራው ሰው በላይ የሚረካው የሚደሰተው ማን ነው? ሰሚው ነው። ቢኮዝ ሰሚው ምን እያለን እየጎረሰ ነው። የሚጎርሰው ነገር ደግሞ ሮንግ ነው አይልም መጽሐፍ ቅዱስ፣ ጣፋጭ ነው። ልክኛ አይደል? የሐሜተኛ ቃል እንደ ጣፋጭ ምንድነው? ጉርሻ ነው። ሰው እያጎረሰህ ነው። ሲያጎርስ ኢንተርቴን ታደርጓለህ። ስለሚጥምህ ስለእንትናስ ትላለህ። ስለሚጥምህ እንትናስ ብለህ ትጀምራለህ። እንደዛ ነው አይደል የሚደረገው? አዎ የሚሉ ሰዎች ያውቃል። ሄሎ ምንድነው? እንደ ጣፋጭ ጉርሻ ነው። ስትሰማው ደስ ይልሃል። ቢኮዝ እየጎረስክ ነው። ግን የምትጎርሰው ስፒሪት እንደሆነ አታውቅም። እያጎረሱ ያሉት እመነኝ ላይክ አንዳንድ ስፒሪቶች ፖሰስ ሲያደርጉ
የማይታወቀ ለምን እንደሆነ ልንገርህ። ደሞመንት እነሱ ያንተን ላይፍ የተቆጣጠሩ ሰዓት የሚሰማ ስሜት ጭንቀት አይደለም። ሃሎ የሚሰማ ስሜት ጭንቀት አይደለም። የሚሰማ ስሜት ምንድነው? የሆነ ጣፋጭ ምግብ እንደተመገብ ሪላክስ ነው የምታደርገው። ደስ ይልሃል፣ ኢንተርቴን ታደርገዋለህ። ሄሎ ኢንተርቴን ታደርገዋለህ። ለዛም ሳምታይምስ አንዳንድ ሰዎች ባይ ኔቸር እነሱ 20 ኪሎ ሜትር ርቀት ላይ ነው ያሉት። ቁርስ ሳይበሉ 20 ኪሎ ሜትር ርቀት ላይ ያለ ጓደኛቸው ጋር ይሄዳሉ። ቁርስ አልበሉም፣ ሙስ አልበሉም፣ ወሬ ሰምተው ይመጣሉ። ወሬ ሰምተው ሲመጡ ትራንስፖርት እንኳን መጠቀም አያስፈልጋቸውም። ጣፋጭ ምግብ በልተዋል፣ ኢነርጂ አግኝተዋል። ከኔ ጋር ናቸው። ኢነርጂ አግኝተዋል። 20 ኪሎ ሜትሩ ምንም አይመስላቸውም። ላይክ በመኪና ግቡ ልውሰዳችሁ ብትላቸው ፈጥናለሁ ነው የሚሉ። የበሉት ምግብ ካንተ የመኪና ጉልበት በላይ ነው። ሄሎ ቢኮዝ ምንድነው? ጣፋጭ ምግብ ነው። ላይፍን እንደሚረብሽ አታውቁም። የሐሜተኛ ቃል ምንድነው? እንደ ጣፋጭ ምግብ ነው። እነዚህ ሁሉ ሐሜቶች ግን የሚቀመሙበት ቦታ አለ። ያ ቦታ ደግሞ ሲኦል ነው። ከኔ ጋር ናችሁ? ኤቭሪቲንግ ሁሉም ነገር መነሻና መገኛ አለው። ይሄንን ፉድ ይሄንን ምግብ አቀነባብረው የሚያቀርቡልህ መናፍስቶች ናቸው። ቢኮዝ እግዚአብሔር ሐሜትን ሲያይ ምግብ ነው የሚለው። ሐሜትን እኛ ወሬ አይደለም የምንለው። ሐሜትን ሲያይ ምንድነው የሚለው? ምግብ። ሰዎች በጣም ሲወፍሩ፣ እጅግ በጣም ሲወፍሩ፣ ኮሌስትሮላቸው ብዙ ነገራቸው ሲጨምር ዶክተር የሚከለክላቸው ምግብ ምንድነው? ጣፋጭ። ልክ ነኝ አይደል? ጣፋጭ ነገር የሚከለክላቸው ነገርየው ጣፋጭ ስለሆነ የሚጎዳቸው አይመስላቸውም። ቢጎዝ ሲመገቡት ምንድነው? አፋቸው ላይ ምን አይነት ቴስት አለው? ጣፋጭ ቴስት አለው። ላይፋቸውን ግን ይጎዳል። ሐሜትም ልክ እንደዛው ነው። ስትመገበው ጣፋጭ ነው። ጎብጠህ እንድትሄድ ያደርግሃል። ቀና እንድትል አያደርግህም። ቀና እንድትል አያደርግህም። ጎብጠህ ነው የምትሄደው፣ ብለህ ነው የምትሄደው። ይሰማች ነው። ሐሜት ባለበት ስፍራ ላይ በሙሉ ሁሉ ጊዜ ምንድነው ያለው? መግበጥ ነው ያለው። ሐሜት ያለበት ስፍራ ላይ ቀና ብላችሁ አትሄዱ። ቀና ብላችሁ መሄድ የምትፈልጉ ከሆነ ሐሜትን ነው ማስወገድ ያለባችሁ። ወሬን ነው ማስወገድ ያለባችሁ። መጽሐፍ ቅዱስም እንደሚል ልንገራችሁ፣ ከእግዚአብሔር ዘንድ ወሬ ሰምተናል የሚል ቃል አለ። ከማንም አይደለም፣ ከእግዚአብሔር ዘንድ። ሄሎ ሄሎ፣ በደንብ ስሙኝ፣ በደንብ ስሙኝ። ፕሮፌት አማን አለ እዚህ። ሳሙኤል መጥቶ ፕሮፌት አቤት፣ ስለ ፕሮፌት አማን ልንገርህ ብሎኝ 2 ሰዓት አውርቶኝ 3 ሰዓት አውርቶኝ በዛ ወሬ ኢንተርቴን አድርጌ ካመንኩት፣ አሴብት ካደረኩት፣ ከተቀበልኩት አንድ ነገር እየነገርኩ ነው። ስለ ፕሮፌት አማን ከእግዚአብሔር መስማት አቁሜያለሁ። እየሰማሁ ያለሁት ካንተ ነው። ያ ማለት ምን ያክል ከጌታ እንደራኩ እየነገርኩ ነው። በወሬ ኢንተርቴን የሚያደርጉ ሰዎች እግራቸው ጌታ ቤት ሊውል ይችላል፣ ልባቸውና ጆሮአቸው ግን ከጌታ ድምጽ የራቀ ነው። ለዛን ኢምፓርቴሽን ብዙ ታይም አይሰራባቸውም። ፕሬየር ብዙ ታይም ላይፋቸው ላይ አይሰራም። ቢኮዝ የነገርኳችሁ ነው። ለምንድን ነው የማይሰራባቸው? ከጌታ ሳይሆን ከማን ነው የሚሰሙት? ከሰው ነው የሚሰሙት። ከጌታ ሳይሆን ከሰንበዴ ነው የሚሰሙት። ስለናንተ አጠገባችሁ የሆነ ሰው መጥቶ ሊነግራችሁ ሲፈልግ አይ ጸልዬ እደርስበታለሁ በሉት። ከኔ ጋር ናችሁ? ምን ብዬ ጸልዬ እደርስበታለሁ? ጸልዬ እደርስበታለሁ ካልክ ካንተ አልሰማም፣ ከጌታ ነው የምሰማው እያልክ ነው። እንደዚህ አይነት ኮንፊደንስ አለ። ከጌታ የማይሰሙ ሰዎች ናቸው ምን ይባላል ሰፈር ውስጥ ብለው የሚጠይቁ። ለዛ ነው መጽሐፍ ቅዱስ ምን ይላል መሰላችሁ? ጌታ ኢየሱስ አንድ ጊዜ ጥያቄ ጠይቃቸው፣ ሰፈር ውስጥ ስለኔ ምን ይባላል አላቸው። ሰፈሩ የሚውሉ ሰዎች በሙሉ መለሱለት፣ ከሰፈር ነው ስለ ኢየሱስ። ኢየሱስ ጋር እየዋሉ ኢየሱስ ጋር አብረው እያደሩ ስለ ኢየሱስ የሚሰሙት ከሰፈር ነው። ጴጥሮስ መጣና አንተ ያው እግዚአብሔር ልጅ ነህ፣ አንተ ብቻ ነህ ከእግዚአብሔር የሰማኸው አለው። ቢኮዝ ከሰፈር የሚሰሙ ሰዎች ከእግዚአብሔር መስማት አይችሉም። ጴጥሮስ ከሰፈር መስማት ስላቆመ ነው ከእግዚአብሔር የሰማው። ሄሎ ጴጥሮስ ከሰፈር አይደለም የሚሰማው። እነ ዮሐንስ እኔ ማን ነኝ ሲላቸው ጌታ ራሱ እኮ ኢየሱስ ነኝ መሲሁ ነኝ ብሎ እኮ ራሱ ነግሯቸዋል። አይ ኤርሚያስ ነው ይሉታል። ቢኮዝ ሰፈር ውስጥ ኤርሚያስ ነው ይባለው። አንዳንዶቹ ከነቢያት ወገን ነህ አሉት። አንዳንዶቹስ ኤልያስ ነህ። ጴጥሮስ ብቻ ከጌታ የሚሰሙ ሰዎች የሰው ኮንፈርሜሽን አይፈልጉም።
ለዛ ነው መጽሐፍ ቅዱስ ስለ ኢየሱስ ሲናገር እንደዚህ ይላል፣ በልባቸው ያለውን ያውቅ ነበርና ስለነሱ የሚነግረው አላስፈለገውም ይላል። በምናቸው ያለውን ያውቃል? በልባቸው። ጴጥሮስ ብለህ ልትነግረው ስትፈልግ አቁም ይልሃል። ቢሆን ከእግዚአብሔር የሚሰሙ ሰዎች እንደዚህ አይነት ኮንፊደንስ አላቸው። ከእግዚአብሔር የሚሰሙ ሰዎች እንደዚህ አይነት ኮንፊደንስ አላቸው። እግዚአብሔር ራሱ ሐሰት የሚናገር ሰው ቀና ብሎ ማንን አያይም አለ? እኔን ምን አይልም አያይም። እግዚአብሔርን ቀና ብሎ የማያይ ሰው ከእግዚአብሔር ማየት አይችልም። እግዚአብሔርን ቀና ብሎ የማያይ ሰው ከእግዚአብሔር መስማት አይችልም። የሚሰማው ላይ ጎንበስ ያለ ሰው ከምድር ነው ሊሰማ የሚችለው። ቀና ያሉ ሰዎች ናቸው ከሰማይ የሚያዩት። ቀና ያሉ ሰዎች ናቸው ከሰማይ የሚሰሙት። ጎንበስ ያሉ ሰዎች ለሰማይ ሩቅ ናቸው፣ ለምድር ግን ቅርብ ናቸው። ከኔ ጋር ናቸው? ለምን ቅርብ ናቸው? ለምድር ቅርብ ናቸው። ሐሜቶች የሚፈበረኩበት ስፍራ አለ። የውሸት ንግግሮች የሚፈበረኩበት ስፍራ አለ። ያ ስፍራ ሲኦል ይባላል። ያ ስፍራ ምን ይባላል? ሲኦል። ሰዎች ሐሜት ሲነግሯችሁ እየመገቧችሁ ነው። ጣፋጭ ምግብ እየመገቧችሁ ነው። ለዛ ነው ደስተኛ ሆናችሁ ስራ ፈታችሁ 3 ሰዓት የምትቀመጡት። ከኔ ጋር ናቸው አይደል? እስኪ አንዳንዱ ሰው እስኪ ፈልጌ ነበር ስትሉት አይ በጣም ቸኩላል አሁን ከ20 ደቂቃ በኋላ ስራ አለብኝ ይላችኋል። የምነግርህ ነገር አለ ካላችሁት 2 ሰዓት ይቀመጣል። ልክ ነኝ አይደል? እማወራ ነገር ነበርኝ እኮ ካላችሁት ኦኬ በቃ ችግር የለም ደውዬ እነግራችኋለሁ ሌላ ሰው ይሰራል ይላል። ቢኮዝ ያ ቃል እዛ ገብቶ ምንም አይነት ምግብ አይቀርብለትም። አንተ የምትመግበው ምግብ አይስክሪም ነው፣ ጣፋጭ ነው። ሄሎ ምሳሌ 21 ቁጥር 6 እንክፈቱ። በሐሰተኛ አንደበት የተገኘ ሀብት በኖ የሚጠፋ ተን ለሞትም የሚያበቃ ወጥመድ ነው። በቃ በኃጢአተኛ ምን በሐሰተኛ ምን አንደበት የተገኘ ሀብት። በደንብ ስሙኝ። እግዚአብሔር እየነገራቸው ያለው ነገር አንድ ነው። በሐሰተኛ አፍ ሀብት ይገኛል እያለ ነው። ከዛስ ሀብቱ ምንድነው አለ? ልክ እንደ ጉም ነው፣ ይተናል። ምን ማለት እንደሆነ ልንገራችሁ። ሰዎች ርካሽ ተወዳጅነት ለማግኘት ሲሉ አንተ ጋር መተው ሐሜት ነው የሚፈበርኩት። ከበደ እኮ ስላንቺም እንደሚል ታውቂያለሽ ይላሉ። አየለ ስላንቺም እንደሚል ታውቂያለሽ ይላሉ። የሚያገኙት ርካሽ ተወዳጅነት አለ። ያ ሀብት ነው ለነሱ። ምናልባት ጥቅም ሊኖረው ይችላል። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ተኖ ይጠፋል። መቼ? ኔክስት ያን ሁሉ ወሬ ስታቃብለው የነበረ ሰውዬ ኔክስት አንተ እንደምታማው የገባ ሰዓት ተኖ ይጠፋል። ከኔ ጋር ናችሁ? ኔክስት ምን ይላል? ተኖ ይጠፋል። ሀብት ሊመስል ይችላል፣ ግን ምን ይላል? ተኖ። ሀብቱ ለምን ያክል ጊዜ ነው? ለጥቂት ጊዜ ነው። ፀሐይ የወጣ ሰዓት ይተናል። ጉሙ ለጥቂት ጊዜ ነው። ሲዝን የተለወጠ ሰዓት ጉም የሚባል ነገር አይኖርም። ተኖ ይጠፋል። ምናልባት ትንሽ የሪሶርስ ሊገኝ ይችላል። እስኪ ላይክ እናንተ ላይፍ ውስጥ በጣም የሚወደዱ ሰዎች እነማን ናቸው ካላችሁኝ፣ ወሬ ይዘውላችሁ የሚመጡ ሰዎች ናቸው። ልክ ነኝ? በጣም የምትወዷቸው ሰዎች እነማን ናቸው? እመኑኝ፣ ከጥቂት ቀናትና ወራት በኋላ በጣም የምትጠሏቸው ሰዎች ደግሞ እነሱ ናቸው። ላይክ እንደ ነብይ አይደለም እየነገርኳቸው ያሉት፣ መጽሐፉ እንደሚለው ነው እየነገርኳቸው ያሉት። ከጥቂት ቀናት ከጥቂት ወራት በኋላ ሽጉጥ ይዛችሁ ነው የምትፈላለጉት። ከኔ ጋር ናችሁ? ሽጉጥ ይዛችሁ ካልገደልኩት ከዛኛ እንቸገራለን። ትናንትና ፍቅር በፍቅር አልነበራችሁ እንዴ ይላል። ከኔ ጋር ናችሁ አይደል? እኛ እንቸገራለን። ትናንትና በአንድ ስሮ ነበር ሲጠጡ የነበሩት እንላለን፣ እንቸገራለን። በጣም የምትወዷቸው ሰዎች እንደዚህ አይነት ሰዎች ናቸው። አንዳንድ ሰው ያቃል ተወዳጅነትን እንዴት ማግኘት እንዳለበት ያቃል። ተወዳጅነትን ሰምቲንግ በሚያደርገው ነገር ለማግኘት አይደለም የሚጠራው። ተወዳጅነትን ለማግኘት ምን እንደሚያደርግ ከጥቂት ደቂቃ በኋላ ነግራችኋለሁ። ክብር ለኢየሱስ ይሁን። እሱ ምንድነው? ይሄ ሀብት ምንድነው አለ? እንደ ጉም ምን ይላል? ተኖ ይጠፋል። አሁን ሐሜት ተራ ወሬ እንዳይመስላችሁ፣ የሚፈበረክበት ስፍራ አለ። ሲኦል መጽሐፍ ቅዱስ አንደበት እሳት ነው ይላል አይደል? ሰዎች ሐሜት ማውራት የጀመሩ ሰዓት
ሲኦል ውስጥ ካለ እሳት ጨልፈው እያመጡ ነው። ከኔ ጋር ናችሁ? ሲኦል ውስጥ ያለን አንድን እሳት ለዘላለም ምንም የማይለውን የማይጠፋውን እሳት ጨልፈው ወደ ሆነ ሰው ህይወት ውስጥ እያመጡ ነው። ለዛን አንደበት እሳት ነው። የፍጥረትን ሩጫ ምን ይላል? ይገታል። ሶ ደ ሞመንት ሰዎች ሐሜት ማውራት የጀመሩ ሰዓት አንድ ስፒሪት ከሲኦል ፋየር ይዞ ወደዚህ ምድር አንድን ሰው ህይወት አታክ ለማድረግ ይዞ የገባ ነው። ያ ፋየር መጀመሪያ የሚቀጣው ያውሪው ምላስ ነው። ሶ ሐሜት ኖርማሊ ተራ ወሬ፣ ተራ ንግግር እንዳይመስላችሁ። ኖርማሊ ተራ ወሬ፣ ተራ ንግግር እንዳይመስላችሁ። የሆኑ ለሰዎች ቁጭ ብለው የሚያወሩት እንዳይመስልህ። ከኔ ጋር ናችሁ? የሆኑ ሁለት ሰዎች ከሲኦል እሳት ጨልፈው ይዘን ካልገባን ብለው የሚናገሩት ንግግር ነው። መነሻ ስፍራ አለው። ቦታው የት ነው? ሲኦል ነው። ሶ ሁሉ ጊዜ ከሐሜት ጀርባ ምን አለ? ሲኦል አለ። ከሐሜት ጀርባ ሲኦል ላይ ያሉ መናፍስቶች አሉ። ሲኦል ላይ ያሉ መናፍስቶች አሉ። ሐሜቶች ሁሉ ጊዜ የሚፈበረኩት በምን እንደሆነ ልንገራችሁ። ሐሜቶች ሁሉ ጊዜ የሚፈበረኩት ሐሜተኛ ሰዎችና ሐሜት የሚፈበርኩ ሰዎች ወይም ምላሳቸው በእንደዚህ አይነት ነገር ፖሰስድ የሆነ ሰዎች ምን ብለው እንደሚያምኑ ልንገራችሁ። ሐሜት ማለት የአንድን ሰው ዋጋ በመቀነስ የራስን ዋጋ ለመጨመር የሚደረግ ጥረት ነው። ከኔ ጋር ናችሁ? ሐሜት የሚናገሩ ሰዎች የሚያደርጉት ነገር አንድ ነው። የሆነን ሰው ነው አንስተው የሚያወሩት አይደለ? እያደረጉ ያሉት የዛን ሰውዬ ዋጋ መሬት አድርሰው የነሱን ዋጋ እየጨመሩ ያሉ ይመስሎ ይሰማቸዋል። ሁሉ ጊዜ የሚያሙ ሰዎችና ሐሜት ያለበት ስፍራ ላይ ሐሜት ሁሉ ጊዜ የሚፈበረከው ቫሉ ለመጨመር ነው። የራስን ቫሉ ለመጨመር የራስን ቫሉ ለመጨመር ምን ይደረጋል? ሐሜት ይፈበረካል። ሐሜት ይፈበረካል። የራስን ዋጋ ለመጨመር ምን ይፈበረካል? ሐሜት ይፈበረካል። ሁሉ ጊዜ በሐሜት ፕሮሰስ የሆኑ ሰዎች ብሊቭ የሚያደርጉት ቢናገሩትም ቢገባቸውም ባይገባቸውም ብሊቭ የሚያደርጉትና የሚያምኑት ምን እንደሆነ ልንገራቸው። የአንድን ሰው ዋጋ በማውረድ የነሱ ዋጋ ወደ ላይ የሚጨምር ይመስላቸዋል። ልክ ነኝ አይደል? ከበደን በማሳነስ እነሱ ከፍ የሚሉ ይመስላቸዋል። ኃይሉን በማሳነስ እነሱ ከፍ ብለው የሚታዩ መስሎ ይሰማቸዋል። ሐሜቶች ሁሉ ጊዜ ፋብሪኬት የሚሆኑበት ብቸኛ ምክንያት ምንድነው ካልከኝ፣ የሚፈለግ ክብር፣ የሚፈለግ ተወዳጅነት፣ የሚፈለግ ዋጋ አለ። ከኔ ጋር ናችሁ? የሚፈለግ ምን አለ? የመጀመሪያውን ሐሜት የጀመረው የሰው ልጅ አይደለም። የመጀመሪያውን ሐሜት የጀመረው ሉሲፈር ነው። ጌታ ኢየሱስ ስለ ሉሲፈር ሲነግረን እንደዚህ ይላል፣ ከመጀመሪያው ምን ነበር? ሐሰተኛ ነበር። በሐሰቱ የገዛቸው ኤንጅሎች አሉ። ሲሶን ነው አይደለ ይዟቸው የወረደው። ሲሶን በሙሉ ይዟቸው የወረደው ስለ እግዚአብሔር ሮንግ ነገር ነግሯቸው የእግዚአብሔርን ዋጋ ሳነሰባቸው፣ የራሱን ዋጋ ጨመረባቸው። ከኔ ጋር ናችሁ? የራሱን ዋጋ ጨመረባቸው። የናዝሬቱ ኢየሱስን ሲያገኘው እኮ እንደዚህ እኮ ነው ያለው። ዋጋውን ቀነሰበት። እዚህ እየተራብክ ነው አለው። እኔ ይሄ ሁሉ አለኝ አለው። ይሄን ሁሉ የምትፈልግ ከሆነ ምን ላድርግህ? ስገድልኝ። ኤቭሪ ታይም ሉሲፈር እና በሱ አታክ የተደረጉ ሰዎች ሐሜትን የሚፈበረኩበት ብቸኛ ምክንያታቸው አንድ ነገር ነው። ዋጋ ለማግኘት ነው። ክብር ለማግኘት ነው። ስፍራ ለማግኘት ነው። ሰዎች ትክክለኛ ያልሆነ ኢንፎርሜሽን በመናገር ስፍራ የሚገኝ ይመስላችኋል። ሄሎ፣ ስፍራ የሚገኝ ይመስላችኋል። ስፍራ የሚገኝ ይመስላችኋል። በደንብ ስሙኝ፣ በደንብ ስሙኝ። በሕይወት ዘመናችሁ ይሄን ሁሉ አሁን የምናገረውን ነገር ምኑ አሁን የምናገረውን ነገር በደንብ ስሙኝ። ዘና አሁን የምነግራችሁ ምሳሌ ስሙኝ። እሱ ለኔ ክሎስ ከሆነ፣ እሱ ለኔ ቅርብ ከሆነ፣ ለኔ ቅርብ ለመሆን የሱን ዋጋ መቀነስ አይጠበቅብህም። ሐሜት የሚፈበርኩ ሰዎች የሚያምኑት እንደዚህ ነው።
የሱን ዋጋ ይቀንሱብሃል። የሱን ዋጋ ሲቀንሱ የነሱ 500 ብር ከነበር ዋጋቸው 20 ሺህ ገባ ይመስላችኋል? ሄሎ ኤቭሪ ታይም ሐሜት እናንተ ጋር ሲመጣ የሚታማው ሰው መጀመሪያ እናንተ ውስጥ ያለውን ዋጋ ሰዎች ያያሉ። ዋጋው ከፍ ያለ ከሆነ ዋጋውን ለማውረድ ነው። ከኔ ጋር ናችሁ? ልክ ዋጋው ከፍ ብሎ ከሆነ ምን እንደሚደረገው ዋጋውን ለማውረድ ነው። ላይክ ሰዎች አንዳንድ ሰዎች ይመጣሉ፣ ጌታ ይባርካቸው፣ ፕሮፌት ልጆችህን እያያቸው ይሉኛል። እሺ እላለሁ። የሰማሽ ነው? እሺ እላለሁ። ቢኮዝ የራሳቸው የነሱን ላይፍ አይቼዋለሁ። የሰማሽ ነው? ከበደኝ ሲለኝ አንድ ሰው እሱን ነው መጀመሪያ የማየው። ለዛ ነው ጌታ ኢየሱስ ሲናገር እንደዚህ ያለኩ የወዳጅህ አይን ውስጥ ያለውን ምን ከማየት በፊት አንተ ምን ውስጥ ምን ያለውን ከጉድፍና ከምሰሶ ማን ይበልጣል? ምሰሶ ይዞ ነው ጉድፉን ብታየው የሚለው። ከኔ ጋር ናችሁ? ምንድን ነው ያዙት? ምሰሶ ነው ያዙት። አንተ ያስከው እኮ ትንሽ የጉድፍ ነው፣ ቢያንስ በአንድ ቀን የሚጠራ ነው። እነሱ ግን ምሰሶ ይዘው ነው የመጡት። ሲመጡ ምሰሶ እንደያዙ አያውቁም። ምሰሶ እንደያዙ የምታውቀው አንተ ነህ። ጉድፍ አለበት ብለው ዋጋው ላይ ሳነስ ይሞክራሉ። ቴንክ ዩ። ኦልዌይስ ሐሜት ያለበት ስፍራ የሚደረገው ነገር አንድ ነው፣ ዋጋ የመቀነስ ስራ ነው የሚሰራው። እስኪ ያማችኋቸውንና የሚታሙላችሁን ወይም እናንተ ያማችኋቸውን ሰዎች መተው ደግሞ ለእናንተ ያሙላችሁን ሰዎች ደግሞ አስቡ። ሄሎ ይሰማችሁ ነው? ሌትስ ኤግዛምፕል እዚህ ቸርች ከመጣ 2 ዓመት የሆነው ሰው አለ? ከመጣ 2 ዓመት ከፍ አድርጉት እጆቻችሁን። 2 ዓመት ጌታ ይባርካችሁ። 2 ዓመት ሙሉ እዚህ ቸርች ናችሁ። አንድ ነገር ልነግራችሁ ስለፈለኩ ነው። ከ2 ዓመት በፊት ፕሮፌት ሚራክልና እናንተ አትተዋወቁም። ልክ ነኝ? የተዋወቃችሁት በዚህ 2 ዓመት ውስጥ ነው። ከ2 ዓመት በፊት ወይም ከ2 ዓመት ተኩል በፊት ፕሮፌት ሚራክል ብሎ ያወራላችሁ ሰው የለም። በዚህ 2 ዓመት ውስጥ ግን ብዙ ሰዎች ይመጣሉ። ለምን? የፕሮፌት ሚራክልን ዋጋ የቀነሱ መስሎ ይሰማቸዋል እናንተ ጋር ሲመጡ። ኦልዌይስ ሐሜት ያለበት ስፍራ ላይ ዋጋ የመቀነስ ስራ ነው የሚሰራው። ሄሎ ባለቤትሽ ጋር መተው አንቺን ሲያሙሽ እያደረጉ ያሉት እኮ ምን እንደሆነ ልንገርሽ። እሱ ውስጥ ያለሽን ወንበርና እሱ ውስጥ ያለሽን ስፍራ የመቀነስ ስራ ይሰሩ ነው። ደን ከሐሜቱ በኋላ ቤትሽ ሰላም የሚሆን ይመስልሻል? ዋጋ ቀንሷል፣ ዋጋሽ ቀንሷል። ደን አፍተር ዛት እንደ ቤት ሰራተኛ ነው የሚያይሽ። ልከኛ አይደል? አፍተር ዛት እንደምን ይመለከትሽ? እንደ ቤት ሰራተኛ ተሳክቶላቸዋል ማለት ነው። ቢኮዝ ዋጋ ለመቀነስ ነው የመጡት። ዋጋ ለመቀነስ ስለ ቸርችህ መተው ሲያወሩ አፍተር ዛት ቸርችህ ተደውሎልህ ምናምን የምትመጣው ቢኮዝ ዋጋ የመቀነስ ስራ ነው የተሰራብህ። ስለ ፓስተር ሲነገር ዋጋ የመቀነስ ስራ ነው የተሰራብህ። ስለ ኤቭሪቲንግ ሲነገር ምን የተሰራብህ? ዋጋ የመቀነስ ስራ ነው። እስከ ዛሬ ስታሙ ማይንዳቸውን የተናገርኩትን እያሰበ ላይሆን ይችላል ያማችሁት ግን በዚህ ሪዝን ነው። ልክ ነኝ አይደል? ሐሜቶች ሲፈበረኩ ታርጌት አድርጋችሁ አሁን ባልኩበት መንገድ ላታደርጉ ትችላላችሁ። የመጨረሻው ታርጌት ግን አሁን የነገርኳችሁ ነው። የምታሙትን ሰው ዋጋ ሳማን ጋር ሄዳችሁ ለመቀነስ ነው የምትጥሩት። ላይክ ምሳሌ ሰዎች መተው ቸርች ውስጥ ስላሉ መንፈሳዊ ልጆች መተው ሲያወሩኝ በጌታ ፊት ነው የምነግራችሁ። ኢቭን እኔ ቸርች ውስጥ ያሉ መንፈሳዊ ልጄ ስለ ሌላ መንፈሳዊ ልጄ ሊያወራኝ ሲመጣ መጀመሪያ ይሰማለሁ፣ ከዛ ሂጄ አላወራም። ዲፌንድ የማድረግ ስራ ነው የምሰራው። ቢኮዝ ያ ሁሉ ወሬ ኬት እንደመጣቃለሁ። ምላስ ውስጥ ቃል አይደለም የማየው፣ ምላስ ውስጥ ስፒሪት ነው ሲንስ የማደርገው። የሰው ዋጋ ክርስቶስ እንደሆነ ከገባችሁ የሰው ዋጋ በማሳነስ አታምኑ። ከኔ ጋር ናችሁ? የአንድ ሰው ዋጋ የናዝሬቱ ኢየሱስ እንደሆነ ከገባችሁ የሆነን ሰውዬ ዋጋ በማሳነስ አታምኑ። ቢኮዝ ዋጋው ኢየሱስ ነው። በእናንተ ወር የሚቀንስ ዋጋ እንደሌለው ይግባችሁ። ሄሎ 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 ይሰማችሁ ነው? ሁል ጊዜ ሐሜት ያለበት ስፍራ ምንድን ያለው ዋጋ ቫሉ የማውረድና
የመቀነስ ስራ ነው የሚሰራው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሐሜት ያለበት ስፍራ ላይ የሚያማሳው ምን አይልም ቀና ብሎ ሁሉ ጊዜ ሐሜት እናንተ ጋር ሲመጣ የምታሙ ከሆነ ሰው እያጎረሳችሁ ነው። የሚታማላችሁ ከሆነ ደግሞ እየጎረሳችሁ ነው። የምትጎርሱት ምግብ ደግሞ ምን አይነት ምግብ እንደሆነ ልንገራችሁ። በየቀኑ ኮካ ስትጠጡ፣ ፋንታ ስትጠጡ፣ አይስክሬም በየቀኑ ስትልሱ፣ ጣፋጭ ነገሮችን ስትመገቡ ምናልባት 5 ዓመትና 6 ዓመት ሊሆን ይችላል ያ ጣፋጭ ነገር ጉዳቱ የሚገለጠው። ልክ ነኝ አይደል? ከዛ በኋላ ያልጋ ቁራኛ ነው የምትሆኑት። 5 ዓመት ሙሉ ግን መጣችኋል። 6ኛ ዓመት ላይ ነው ራሱን ማኒፌስት ያደረገው። ከዛ 6ኛ ዓመት ላይ ራሱን ማኒፌስት አድርጎ ያልጋ ቁራኛ ስትሆኑ እንኳን ስኳር አታቆሙ። እመኑኝ፣ ስኳር አታቆሙ። መጠጥ የሚጠጡ ሰዎች አይታችኋል። ጉበታቸው እንኳን ዳሜጅ ነው። በፊት 20 ነበር መጠጣው አሁን 5 አድርጌዋል ይላሉ። ቢኮዝ አንዳንድ ነገሮች አዲክሽን ይሆናሉ፣ ሱስ ይሆናሉ። ሱስ ይሆናል። ሱስ ስለሚሆኑ እነዛን ነገሮች ካልተመገባችሁ ደም ስራችሁ እንኳን አይሰራም። ሐሜት ካልሰሙ ወይም ካላሙ መዋል የማይችሉ ሰዎች እኮ አሉ። ልክ ነኝ አይደል? መዋል የማይችሉ ሰዎች አሉ። ደም ስራቸው ያለዛ ይሰራም። ግን እነዛ ሰዎች ያልገባችሁም እንደሆነ ነገር አሁን እየመገቡ ያሉት ምግብና እየተመገቡ ያሉት ምግብ ምናልባት ከ1 ዓመት በኋላ ሊሆን ይችላል የሚያጎብጠው። ምናልባት ከ2 ዓመት በኋላ ይሆናል የሚያጎብጠው። አንዳንድ በሽታዎች እናንተ ጋር አይቆሙ። በዘር የሚተላለፉ በሽታዎች አሉ። ከነሱ አንዱ ነው ይሄ ስፒሪት። ልጆቻችሁ እንኳን ቀና ብለው አይሄዱም። እናንተ ጋር ብቻ ያቆም፣ ልጆቻችሁ ጋር ይመጣል። ልጆቻችሁ ዶክተርና ፕሮፌሰር ሆነው ቀና አይሉ። ከኔ ጋራችሁ በፋይናንስ ቀና አይሉም። ታክሲ ተሰልፎ ታገኛቸዋለህ፣ ባስ ተሰልፎ ታገኛቸው። ፕሮፌሰር የሚል ማዕረግ ይዘው ቀና አይሉ፣ ጎብጠው ነው የሚሄዱት። እቺ ሲምፕሏ ሐሜት ይሄንን የማድረግ አቅም አላት። ከኔ ጋራችሁ ኖርማል ለች ያላችኋት ሐሜት ይሄንን የመስራት አቅም አላት። ይሄንን የመስራት አቅም አላት። ይሄንን የማድረግ አቅም ለእናንተ ኖርማል ለች ስትሰሟት፣ ሄሎ ለእናንተ ስትሰሟት ምንድነች? ኖርማል ለች። ስታወሯት እንኳን በደንብ ስሙኝ። ወሬዋን የገለጣችሁባት መንገድ ምንድነው ይመስለው? ሪል ነው ይመስለው። ሪል ወሬውን የገለጣችሁበት መንገድ ሪል ነው የሚመስለው። ሞቲቭ ግን ሪል አይደለም። ማኒፌስት እያደረገባችሁ ያለው ስፒሪት ሪል አይደለም። ለዛ ነው በአገልግሎት ሰክሲድ አታደርጉም፣ ትጎብጣላችሁ። በደምስም የት ይደርሳሉ ያላችኋቸው ትልልቅ አኖይንቲንግ የተቀበሉ ሰዎች ካፌና ሆቴል ተሰብስበው በመቀመጥ ብቻ ጎብጠዋል። ከኔ ጋር ናችሁ? 20-30 ኤችአይቪ በሽተኛ ደርድረው የሚፈውሱ ሰዎች አሁን የሉ። ካፌ ቁጭ ብሎ ፕሮፌት እንትና አፖስትል እንትና እያሉ ጎብጠዋል። ሚኒስትሪያቸው የለም፣ ቀና እንኳን አይደለም ሚኒስትሪያቸው። ሄሎ አገልግሎታቸው ቀና አይልም፣ ጎብጧል አገልግሎታቸው። ቢኮዝ ለነሱ ኖርማል ነገር ሊመስል ይችላል። ቢኮዝ ስዊት ፉድ ነው፣ ጣፋጭ ምግብ ነው። ያልገባቸው ነገር ግን ጎብጠው እንዲሄዱ የሚያደርግ ምግብ ነው። ሄሎ ምን የሚያደርግ ነው? አንዳንድ ምግቦች መራራ ናቸው፣ ላይፍህን ግን ቀና እንድትል ያደርጉሃል። አሁን ማስተምራቸው አይነት ትምህርቶች መራራ ሊሆኑ ይችላሉ ስትመገቧቸው፣ ከጎበጣችሁበት ግን ቀና ያደርጓችኋል። አንዳንድ ምግቦች ደግሞ ጣፋጭ ናቸው፣ ያጎብጡሃል። የሚያስጠላው ነገር ያጎብጡሃል። ጎንበስ ብለህ እንድትሄድ ነው የሚያደርጉ። ክብር ለኢየሱስ ይሁን። ሐሜት ወይም ጎሲፕ የሚፈጥራቸውን 2 ነገሮች ልንገራችሁ። የመጀመሪያው ነገር ሪሌሽንሺፕን ያጠፋል። ሪሌሽንሺፕን ያጠፋል። ወዳጅነትን፣ ጓደኝነትን ያጠፋል። ቤተሰባዊነትን ያጠፋል። ሐሜት የሚፈጥራቸው ነገሮች አንደኛ ቤተሰባዊነትም ይላል ያጠፋል።
የክርስቶስ ኢየሱስን አካል ይከፋፍላል። the body of Christን ይከፋፍላል። እዛው አንደኛው ላይ ነው ማለት ነው። ወዳጅነትን ያጠፋል፣ የክርስቶስ ኢየሱስን አካል ምን ይላል? ይከፋፍላል። አጠገባችሁ ያለውን ሰው በደንብ ይዩት። ያማላችሁም ወይ ያማችሁትም ሰው ከሆነ በደንብ ይዩት። በዚህ ዓመት በሉ ሐሜት ሳይሆን ህይወት የምትናገርበት ዓመት ነው። ምሳሌ 16 ቁጥር 28 ጠማማ ሰው ጠብን ይዘራል። ምን ይዘራል? ጠብን ይዘራል። እሺ። ሐሜተኛም እሺ፣ የቅርብ ወዳጆችን ይለያያል። ሐሜተኛ ምን ይለያያል? የቅርብ ወዳጆችን ይለያያል። ሐሜተኛ ሰው ጋር ሪሌሽንሺፕ መፍጠር የሚፈልግ ሰው የለም። ቢኮዝ እሱ ባለበት ስፍራ በሙሉ ምን አለ? መለያየት አለ። ሐሜተኛ ምንን ይለያያል? ወዳጆችን ይለያያል። ሐሜተኛ ሰው ቤተክርስቲያንን ይለያያል። ሐሜተኛ ሰው ቤተሰብን ይለያያል። ሐሜተኛ ሰው የሚዋደዱና የሚፈቃቀሩ ሰዎችን ይለያያል። ሐሜተኛ ሰው ስራው ምንድነው? መለያየት። መለያየት ደግሞ የሰይጣን መሳሪያ ነው። ሐሜተኛ የሆነ ሰው ሰይጣን ይጠቀምበት ነው ማለት ነው። ፕሮፌት ሚራክልን ከፓስተር ሪች ሊለይ ወሬ ይዞ የሚመጣ ፐርሰን ሰይጣን ይጠቀምበት ነው። ፕሮፌት ሚራክልን ከጸጋ ሊለይ የሚመጣ ፐርሰን ሰይጣን ይጠቀምበት ነው። መለያየት ያለበት ስፍራ በሙሉ የሰይጣን መገኘት አለ። ይሰማችሁ ነው? ሐሜተኛ ሰው ምን ይለያያል? ወዳጅን ይለያያል። ወዳጅነትን ያበላሻል። ሐሜተኛ ሰው ጋር ወዳጅ የሚባል ነገር የለም። ከኔ ጋር ናችሁ? ወዳጅ የሚባል ነገር የለም። ሐሜተኛ የሆነን ሰው ወዳጅ ብለህ አትቀርበውም፣ አታቀርበውም። ይሰማችሁ ነው? ሐሜተኛ የሆነን ሰው ወዳጅ ብለህ አታቀርበውም። ወዳጅ ብለህ አታቀርበውም። ወዳጅ ብሎም እሱም አይቀርብህም። ቢኮዝ በገባበት ስፍራ በሙሉ ስራው ምንድነው? መለያየት ነው። አስቡት፣ ላይክ ምድር ላይ የተከፋፈሉ ቸርቾችን መለያየት፣ ቤታቸው ውስጥ የገባ ቸርቾችን፣ ህብረቶችን አስቡ። በአንድና በሁለት ሰው ምክንያት እኮ ነው። ቸርች ውስጥ 50 ሰው ሆነህ ይለያዩሃል። 10 ሰው ሆነህ ይለያዩሃል። 1000 ሆነህ ይለያዩሃል። 1000 ሆነህ ይለያዩሃል። ሐሜተኛ ሰው ያለበት ስፍራ ላይ በሙሉ ምን ኤቭሪ ታይም ወሬ ሲወራ ኔክስት ምን ማሰብ እንዳለብህ ልንገርህ። አቤል አለ አይደል? እዚህ ይመጡና ምን ይሉታል? አቤል ይሉታል። አቤት አንተ እኮ የሚገርም እግዚአብሔር ጸጋ አለብህ፣ ግን ፓስተሮች መድረክ አይሰጡህም ይሉሃል። ልክ ነኝ አይደል? የሚገርም እግዚአብሔር ጸጋ አለብህ ይሉሃል። ደን ባንተና በፓስተሮች መካከል መለያየት እያደረጉ ነው። ፍቅር አይደለም ያለው። አንተ ወሬውን አይደለም መስማት ያለብህ፣ ስፒሪቱን ነው ማየት ያለብህ። መጥቶ ፓስተር እኮ ሪች እኮ ትጸልይልሃለች፣ ፓስተር ሚኮ እኮ ይጸልይልሃል አይልሁም። ከኔ ጋር ናችሁ አይደል? አይልሁም። ስፒሪቱን ስታየው ምንድን ያለው? መለያየት ነው። ምንድን ያለው? መለያየት። በዚህ የተካኑ ሰዎች አሉ። ስራቸው ይሄ የሆነ ሰዎች አሉ። ሌላ ምንም ስራ የሌላቸው ሰዎች አንተ ጋር ሲመጡ ጸጋህን የተቀበሉ ይመስልሃል። ልክ ነኝ አይደል? ጸጋህን አይደለም የተቀበሉ ያለ፣ ሊያደርቁህ ነው። መለያየት እያደረጉብህ ነው። ደሞመንት የተቀበልካቸው ሰዓት እነሱ ጋር ያለ ስፒሪት ይጋባባሃል። ይሰራ የነበረው ጸጋ ይቆማል። ይሰማችሁ ነው? ይሰራ የነበረ ጸጋ ይቆምና እነሱ ኢምፓርት አድርገዋል። የነሱ ስፒሪት አንተ ላይፍ ላይ ይገለጣል። ቀላል ኤግዛምፕል እንገራችሁ። ቀላል ኤግዛምፕል እኛ ህብረት ውስጥ አንድ ሰው ከነበረ፣ ይሰማችሁ ነው? አንድ ሰው እኛ ህብረት ውስጥ ከነበረ፣ እኛ ህብረት ውስጥ ያገለግል ከነበረ፣ ምናልባት መጀመሪያ አካባቢ ፕሮፌት ሚራክልን ወደዋለሁ ሊላቸው ይችላል። ኔክስት ሰዎች ይመጣና ይሄን የመሰለ ጸጋ ያለህ ተቀምጣል ይሉሃል። እኔን መተው ላንተ ያሙልሃል። አንተ ፍሮም ዲስ ኮንግሪጌሽን ትወጣለህ። እነሱ አይደለም መተው ያሙልህ። ኔክስት ለፕሮፌት ሚራክል ማማት የምትጀምሩ አንተ ነህ። ቢኮዝ ኢምፓርት አድርገሃል። መጀመሪያ አልነበረብህም። አሁን ሰተው ለይተዋል። ኔክስት አንተ ምን እንደምታደርገው? ፕሮፌት ሚራክል ሌላ ምንም ወሬ የለህም። ቢኮዝ ኢምፓርት አድርገሃል። የነበረብህ ግሬስ ሙቷል።
ውስጥ የነበረውን ነገር ገለውብሃል። ኔክስት የሚሆነው ምንድነው? ወሬ ነው። ለዛ ከቸርች የወጡ ሰዎችን በሙሉ ያቸው ቸርች ውስጥ እያሉ ያወሩ ከቸርች ከወጡ በኋላ የወጡት ኢምፓርት ባደረጓቸው እንደዚህ አይነት ሰዎች ስለሆነ ስለ ባለ ራእዩ ነው የሚያወሩት። ከኔ ጋር ናችሁ? ደን ወሬው እነሱ ጋር ስለማይቆም ከዚህ በፊት ሌላ የወጣ የቤተክርስቲያን ሜምበር ካለ እሱ ጋር ይደወለታል። እሱን ሰውዬ እኮ ያስወጡት እነሱ ናቸው። ወዳጅ ይሆናል። እመነኝ ከ3 ወር በኋላ ሽጉጥ ይዘው የሚገዳደሉ ሰዎች ይሆናሉ። ኦሬዲ ቸርች ውስጥ ኦሬዲ 5 ዓመት ሆነኝ። አይ ቲንክ ኦልሞስት 6 ዓመት። ኤቭሪቲንጉን አውቃለሁ። ሲወጣም እንደሚፈጠር አውቃለሁ። በደምብ ስሙ። ከዚህ ሲወጣ ያን ሰው 3 ዓመት ሙሉ አልደወሉለትም። 2 ዓመት ሙሉ አልደወሉለትም። አሁን ኮመን ነገር አላቸው ሁለቱ። ፕሮፌት ሚራክል የሚባል ፐርሰናል ለሁለቱ ኮመን ነው። ዲስከስ ይደረጋል። ኤቭሪቲንግ እንትን ይባላል። አንዱ ያጎርሳል፣ ያኛውም ይጎርሳል። እየተቀባበሉ ይጎራረሳሉ። ሄሎ፣ እየተቀባበሉ ይጎራረሳሉ። ለሁለቱም ጣፋጭ ምግብ ነው። ነገም እንገናኝ ይባባላሉ። ከኔ ጋር ናችሁ? ነገ ምን ይላሉ? ይገናኛሉ። ነገ ወዲያም ይገናኛሉ። እመነኝ 2 ወር ስጣቸው። እርስ በርስ ደግሞ መነካከስ ይጀምራሉ። ቢኮዝ እኔን አውርተው የጨረሱ ሰዓት እርስ በርስ ይጀማመራሉ። በደንብ ስሙ። ዛሬ ሩዝ ከበላችሁ፣ ነገም ሩዝ ከበላችሁ፣ ከነገ ወዲያ ሩዝ ከበላችሁ በአራተኛው ቀን ምግብ መቀየር ትፈልጋላችሁ። ዛሬ እኔም በልቷል፣ ነገ በልቷል፣ ከነገ ወዲያው በልቷል። ምግብ መቀየር ሲፈልጉ እሱ ነው ያለው። ይጀማመራሉ እዛው። ልክ ነኝ አይደለ? የእናንተ ወዳጅ የነበሩ ሰዎች ሲለዩአችሁ የእናንተ ጠላቶች ጋር ነው የሚሄዱት። ልክ ነኝ አይደለ? አንተን በጣም የሚጠሉ ሰውን ደውለው ያገኙታል። ስላንተ ይነግሩታል፣ ያሞታል፣ ኤቭሪቲንግ እንታል ያቃጠሉ ያናደዱ ይመስላቸዋል። ከጥቂት ጊዜ በኋላ ግን የሚቀጣጠሉት ሁለቱ ናቸው። ሃሎ የሰማሽ ነው? ከጥቂት ጊዜ በኋላ አንዱን መብላት ይጀምራል። አንዱን መብላት ይጀምራል። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ሐሜት ያለበት ስፍራ ላይ በሙሉ ምን አለ? መለያየት አለ። ወሬው ሲወራ አትስማ። ስፒሪቱን ሴንስ አድርገው። ምን አይነት መንፈስ ነው እየተላለፈ ያለ? መለያየት ነው። ከቸርች የሚያስቀርህ ነው። ከህብረት የሚያስቀርህ ነው። ከጸሎት የሚያስቀርህ ነው። ፓስተሮች እንድትቀየም የሚያደርግህ ነው። ይሰማሽ ነው? ምንድነው የተዘራብህ ዘር? ያንን ዘር ቼክ ስታደርገው መለያየት ካለው የማይሆን መንፈስ ሊያጎርሱ ነው። ሄሎ፣ የማይሆን መንፈስ ሊያጎርሱ ነው። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።